ሩታ ድረሽልኝ ማለት አሁን ነው እናንተ። እኔ ግን ማለት ነው ሩታና አብርሽ ግን ተለያይተዋል በል ወይስ ምንድን ነው? እኔ ግን ሊገባኝ አልቻለም ማለት ነው። የሚሰሩት ስራቸው ምንም እየተመቸኝም እያማረኝም አይደለም። አይታችኋት ነው ይቺ አዲሷ ልጅ ማን ነው የምትባለው? ይቺ ማለት ነው ወይኔ ጉዴ ልደቱን እያከበረችለት ማለት ነው። እንዴት እንደተጠመጠመችበት እያያችኋት ነው። ወይኔ ፈጣሪ ሆይ ትዕግስት ስጠኝ። በዚህ ልክ እንደዚህ ምን ነው መግማማት አሉ ማማዝናሽ እውነታቸውን ነው። እኔ የምለው ግን እስከ መቼ ነው እንደዚህ የሚቀጥሉት ማለት ነው? አንደኛ ለተመልካች ግን እኮ ተመልካች ራሱ ከሚፈልገው እንደዚህ አይነት ነገር ነው ማርያምን። እና ስለዚህ አሁን ሰው በጣም እነሱ ራሱ አሁን ተረድተዋል። ምክንያቱም በቃ እንደዚህ አይነት ነገር ነው የሚፈልጉ። የእውነት እነሱ በጣም ነው አሁን እየሸቀሉ ያሉት ማለት ነው። እንግዲህ እች ልጅ ልደቱን ስታከብርለት እንግዲህ አብርሽ እንዴት ማለት በጣም ነው እንትኑ ቻናሉ ራሱ የታየው ማለት ነው። ስለዚህ ሰው እንደዚህ አይነት ነገር ስለሚፈልግ ነው እንጂ የሚሰሩት ስራ ሁሉ ጥሩ አይደለም። የምር ሚስቱ አሁን ነፍሰ ጡር ናት። አሁን ይቺ ልደቱን አሁን የምታከብር ምን ቤት ሆና ነው? ልደቱ ማክበር ያለባት ምሽቱ ነች። ከዛ ባሻገር ደግሞ እንዴት እንደምትስመው ምናምን እኔ ግን ከየት እንደሚያመጣቸው ነው ግራ የሚያጋባኝ። ይችን ማለት ነው የት እንደሚያመጣቸው ወይኔ ነገ የሚያገባት ወንድን ያፈርኩላት ለዚች ለራሱ ማለት ነው። ነገሩ አያገቡም እነዚህ ምድረ ቆሞ ቀሩ ሁላ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ሰብስክራይብ አርጉኝ ማለት ነው። እናንተ ሰብስክራይብ ላይ ድረው አታደርጉኝ። ሰብስክራይብ አርጉኝና መተንላችኋል እንግዲህ ማለት ነው። መተናል ትላላችሁ። እንግዲህ ዛሬ የመጣሁበት ስለነ ቡታጅራ ዩቲዩበሮች እንዲሁ አረካታቸው ደስ አይላችሁም? ግን አረካታቸው ማለት ነውና እኔ ግርም ያለኝ ነገር እንግዲህ ሩታ ተብዬዋ እናቷ ጋር ናት ያለችው። አብርሽም እንግዲህ መጃጃሉን ቀጥሎበታል ማለት ነው። እቺ ማነች የምትባል ልጅ ልደቱን እንዴት እንዳከበረችለት። እኔ እኮ ማክብሮ ችግር የለውም ታክብርለት፣ ግን ባለትዳር ወንድ እንደዚህ መጠምጠም አይከብድም? ጎበዝ እንዴት እንደተጠመጠመችበት እያያችኋት ነው። ጠምጠምጠምጠም ምን ያለችበት ማለት ነው። ከዛ ባሻገር ደግሞ ማለት ነው ይሄ የምለው እነዚህ ልጆች የት ነው የሚያመጣቸው? ቆንጆ ቆንጆ ሴቶችን እየመረጠ ይቺማ የቡና ቤት ሴት ነው የምትመስል። ይቅርታ አድርጉልኝና ማን ነው የምትባለዋ ማለት ነው? ቡና ቤት ሴት እኔ ማለት ነው ማፍረው ነገ ለሚያገባት ባይዘወ ይሄ ያገባት ይሄ የራሱን ሚስት አስረግዞ እየተጃጃለ ነው። ከዛ ባሻ እኔ ግን ማለት ነው ተጣልተዋል በል ወይስ ምንድን ነው? ተጣልተው ይሆን አዝች ሮታ ጋር? አሁን እኮ እሷ ቤተሰቦቿ ጋር ናት ያለች ታውቃላችሁ አይደል? ቤተሰቦቿን እንግዲህ ሰርፕራይዝ አድርጋለች መውለጃዋ ስለደረሰ እናቷ ቤት መውለድ አለባት። አስባችሁታል? እናቷ ቤት ልትወልድ ማለት ነው። አዎ፣ ስለዚህ ታረቀች ማለት ነው። ምክንያቱም የአጥሮፋት ስማሽ የእሱ ጓደኞች የእሱ እህቶች ናቸው እያከበሩላት። ስለዚህ አሁን ደግሞ ያው እንትን ማለት ያለበት መውለድ ያለበት እናቷ ቤት ነው። አስባችሁታል? እናቷ ቤት ስለምትወልድ ስለዚህ እናቷንና አባቷን እንግዲህ ስጦታ በስጦታ በሽ አድርጋቸው እንግዲህ እናቷ ቤት ናት። እናትየዋም ለምን ትሄጃለሽ እኔ ጋር ተቀመጭ እያለቻት ነበረ ማለት ነው። ምንም ቢሆን እናት ነው አይደል? እናት ቤት ይሻላል። እና ስለዚህ ከእናቷ ቤት ተቀምጣለች እላችኋለሁ። ዋው በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሰርጌ ገጠር ዋ ተሞራንሽ ተሞሸርኩ አላለችም ወይ መሞሸር እና እኔ በጣም ነው የገረሙኝ። በጣም ገርመውኛል። አስባችሁታል? በዚህ ልክ ምን ነው እንደዚህ ፈጣሪ ትዕግስት ስጠኝ። ባይዘው ሰው የሚፈልገው በእርግጥ እንደዚህ አይነት ነገር ነው። ጥሩ ነገር አይፈልግም እንጂ አንድ ሰውን ለምሳሌ አሁን በጣም ይሄ የምታዩት ልጅ አለ። ይሄ ማን የሚሉት ልጅ ነው ፌስቡክ ላይ እናቶች ምናምን በጣም የሚያሳዝኑ እናቶች አሉ አይደለ? እነሱን አሁን የሚያቀርብ ልጅ አለ። ዩቲዩብ አለው። ዩቲዩቡ 100 ቪው ራሱ አይታይም ማለት ነው። አስባችሁታል? 100 ቢያንስ እንኳን ማርያም ምርቃት ታገኙ ነበር። ግን እዚህ ተጋባው፣ ተፋተው፣ ወለድኩ፣ አረገዝኩ ምናምን ገለመሌ ለሚሉት ግን እናንተ አንደኛ ናችሁ። እነሱ ሰብስክራይብ ለማድረግ ላይክ ለማድረግ ነው። በተለይ በአረብ ሀገር የምንገኝ ናቸው እነሱ ጋር እየገባን የምንጃጃለው ከኔ ጀምሮ ማለት ነው። እነሱ ግን እኛ ሄደን ማለት ነው ወይ ሼር አድርጎ ወይ ቪዲዮ ስሩ ብንላቸው አይሰሩም። እንደው ከሰው አይቆጥሯቸውም ማለች እኮ ለምለም እኮ ነቷን ነው ማርያምን ለምለም የተናገረችው ነገር እያንዳንዱ እውነት ነው። ግን ደግሞ አንዳንድ ሰዎች ያላችሁ ቀንተሽ ነው ምናምን እያላችሁ እሷን የምትናገሯት ማለት ነው። ለምን በመቼም አልቀናም ብላለች። በውሸት ስራ እኔ አልቀንም፣ በሀቅ ነው የምሰራ በጉልበቴ እንጂ ተቀምጬ ዩቲዩብ ላይ የሆነ ያልሆነውን ብቀባጥር እኔ ለ10 ደቂቃ ቪዲዮ በጣም ነበር የማገኘው። ነገር ግን ይሄ ውሸት የሀቅ ነገር ያልሆነ ነገር ስለማልፈልግ
እኔ ደግሞ በጉልበቴ ሰርቼ መኖር የምፈልግ ልጅ ነኝ ምናምን ብላ ደግሞ መልስ ሰጣለች። ይህሳ እናንተ ማሽቃበጥ ነው ስራችሁ፣ ማሽቃበጥ፣ የማሽቃበጥ ጥግ ማለት ነው። እና ይሄ ነው የምላችሁ። ብቻ በጣም ይገርማል። እኔ በጣም ነው የገረመችኝ። ያስባችሁታል ልደቱ ማክበር ሆኖ እንዴት እንደተጠመጠመችበት። ወይኔ ፈጣሪ! በቃ እኔማ ተለያይተዋል በል እንዴ አብርሽና ሩታ ሳይለያዩ የቀሩን ባይዘው ወይም ማለት እንደዚህ በዚህ ልክ ይሄን ቪዲዮ ግን እኔ የእሱ ቤተሰቦች ሲያዩት ምንድን ነው የሚሉ አንድ የእሷ ቤተሰቦች እንግዲህ ሁሉም ሶሻል ሚዲያ ተከታታይ ናቸው። እናቷ እህቷ ባይዘወይ እንትን ስለምትል እህቷ ታይዋለች እና ስለዚህ እህቷ እኮ የምትሰራው ቪዲዮ ማርያም በጣም ደስ ይላል። ባሏ ጋር ምናምን ደስ የሚል ባይዘወይ አሁን ባሏ ጠፍቷል፣ ግን ስርዓት ያለው ቪዲዮ ነው የምትለቀው እህትየዋ ራሱ በስርዓት ምናምን በጣም ደስ ይላል። እውነት ለመናገር እኔ በጣም ነው የምትመቸኝ ማለት ነው። ህሳ እነዚህ የሚለቁት ነገር እሷውን በቀደምነት የለቀቀችው ቪዲዮ ሆዷ እየታየ ምናምን ምናምን ነው የለቀቀችው ማለት ነው። ሰው ይሄ ፍጽሞ ስህተት ነው ብዬ ነው የማስበው። ምክንያቱም ይህ ትውልድ ላልሆነ ነገር ነው እያሳዩት ያሉት። አለቀ። ተመልካች እንደዚህ ያለ አለ። ለምንድን ነው ሆዴን ገልብጬ ምናምን 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 ፎቶ የምነሳው ማለት ነው። ሰው ይሄ ፈጽሞ ስህተት ነው። እና እንደኔ ግን ይሄ ብልግና ነው ብዬ ነው የማስበው። ይቅርታ አድርጉልኝና የሚሰሩት ስራ ሁሉ አንድም አይመቸኝም። አንድ ምናልባት ለምን ካልተመቸሽ ታያለሽ ምናምን ምናምን ልትሉ ትችላላችኋል። እና አሽቃባጭ ማለት ነው። ችግር የለውም እሱ ማየቱ። እና ለማንኛውም ይህን ይመስላል። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ብዙ ወሬ ያላውራባችሁ እናንተ ማለት ነው። ቪዲዮን ጨርሳችሁ ስለማታዩ የግዴታ እኔ ቪዲዮ ማውጣት አለብኝ። ሳ ቪዲዮ ወጥቼ ነነነነነነ ማለት አለብኝ። ነነነነነ እንደዛ ካልሆነ እናንተ መስሚያችሁ ጥጥ ነው። በቃ ችግር የለውም። ትንሽ ቀን ጠብቁኝ፣ እንደው ጠብቁኝ። እኔማ አንድ ቀን ፈምሼ ካላሳየኋችሁ ከዛም በኋላ እያንዳንድሽ በቃ ታያለሽ። አብሼ ደግሞ እመጣልሽ። ወሬማ ዝም ብሎ አይቀርም መንገድ ላይ እና ይህን ይመስላል። ሰላማችሁ ይብዛ ውዶች። ወይ ስማ